በኤአይ አሁን ኤአይ የሚባል ነገር መጥቷል አይደለ? በኤአይ ያንን ስዕል ጄኔሬት ማድረግስ አልገባኝ ጽሁፍ በአማርኛ ታስገባለታለህ። አንተ ሀሳብህን ወደ ምስል ይቀይረዋል። አንድ ሰምተኛል ሁሉ ሰላም ሄሎ ሰላም ነው ሄሎ እንዴት ነሽ ደህና ነሽ አለ አልহামዱሊላህ አውቀሽኛል ሁሱ ነኝ ቲክቶክ ላይ እሺ እስልምና ለመቀበል ወስነሻል አይደል እሺ የምለውን ቃል አብረሽኝ እየተከተልሽ በይ ከኔ ጋር ነሽ እሺ የምለውን ቃል አብረሽ እየተከተልሽ በይ እሺ ይሰማሻል ኤደን ይሰማሻል አቤት ኤደን አይሰማሽም እሺ የምለውን ቃል አብረሽኝ እየተከተልሽ በይ ሻዳ ላሲዝሽ ነው እሺ أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله كذب على مسلمون شال أنا الشو قال شهادة قال وينم يمسكر قال يقال ترجمهم أشهد أن لا إله إلا الله مالت إنه كأنه كالله بستقر بونة من ملك ليل أملاك لم بيمسكر له مالت سهم وأشهد أن محمد رسول الله مالت رجمه محمد يا الله ملك تنيانا نبينا شو بيمسكر له مالتنا كذب على مسلمون شال عند سو مسلم سيون جزي يقدموتن ያለፉትን የነብያትን ህብረት ተቀላቀለ ማለት ነው በእነ አብርሃም በእነ ኢስሐቅ በእነ ያዕቆብ በእነ ሙሴ በእነ መሲሁ መንገድ እነዚህን ሁሉ መልካም ነብያት አምላክ የላካቸው አንድ ነው ብቸኛ የሆነውን እርሱን ራሱን እንዲያስመልኩ እርሱን ወደ ማምለክ እንዲጣሩ እርሱ ላይ ቅንጣትን ሰው እንዳያጋራ ይሄን ያስተምሩ ዘንድ ነው ይሄንንም ኢስላም ብሎ አምላክ ለነብያት ሰይሞ ሰጥቷቸዋል ለና አብርሃም قال له ربه اسلم قال اسلمت لرب العالمين ይላል አብርሃምንም ሙስሊሙን በየባዘዝኩት ጊዜ እነሆ ለአንተ ለዓለማት ጌታ ሙስሊም ሆኛለሁኝም አለ እያለ ይናገራል ከዚያም አብርሃም ለልጆቹ ለነ ኢስሐቅ ለነ እስማኤል ኢስላምን እንደተናዘዛቸው አደራ እንዳላቸው ያስተምራል ወወصى بها ابراهيم بنيه ይላል አብርሃምም ይህችን እስልምና ለልጆቹ አደራ ብሎ ተናዘዛቸው ይላል ወያዕቆብ ያ በኒ ያዕቆብም ልክ እንዲሁ ለልጆቹ ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል ስለዚህ እነዚህ ታላላቅ ነብያት መንገድ ነው ዛሬ ተከለከልሽው አላህ ምስጋና ይገባው አንድ ሰው ሙስሊም ሲሆን ጊዜ ያለፈ ኃጢያቱን አላህ እንደሚመረለት ቃል ገብቷል ይሄን በቃሉ ላይ ሲናገር ምን ይላል قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين ይላል ሙሐመድ ሆይ ለእነዚህ ያለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ ነብይ ቢመለሱ ያለፈ ስተታቸውን ኃጢያታቸውን ሁሉ ይከረልላቸዋል ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ الاسلام يجب ما قبله አሉ እስልምና ከርሱ በፊት ያለን ኃጢያት ያሰርዛል አሉ ያ ማለት ሰው ሲሰራ ያለፈ ኃጢያቱ ሁሉ ይማርለታል ወደ አምላኩ ወደ አላህ ሲመለስ ጊዜ ማለት ነው አላህ ምስጋና ይገባው አንድ ሰው ሙስሊም ሲሆን በቀጣዩ ዓለም ምን ቃል ተገብቶለታል ከአምላኩ ዘንድ የሚለውን ደግሞ እንገርሽ አምላክ አላህ Subhanahu Wa Ta'ala በቃሉ ላይ ሲናገር በጣም በርካታ ቦታ ላይ ነው إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ ሰጣቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህ የእኔ አምላካችሁ አላህ ቃሌ ነው አለ ቃሌም እውነትና ተፈጻሚም ነው አሸናፊና ጥበበኛ ሆንኩኝ አምላክም ነኝ እያለ ይናገራል እና ይሄ ነው ለአላህ ምስጋና ይገባው ከዚህ በኋላ ሙስሊም ነሽ ከዚህ ቀጥሎ የምታደርገው ነገር ሻወር ትወስጃለሽ አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል ያም ለሶላት ዝግጁ ይሆን ዘንድ ነው ንጹህ ልብስ መልበስ ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምሪያለሽ ማለት ነው
ጾም ነው አሁን ያለንበት። ቀሪ ቀናቶች አሉ። ከነገዋ ጀምረሽ ያሉትን ትጾሚያቸዋለሽ። እሺ ሙስሊም ጓደኛ ታገኛለሽ ማቅረበሽ ሴቶች በቃ እሷን ስለ ሶላት አሰጋገድ አስተምሪኝ በያት። በጣም ቀላል ነው፣ ታስተምርሻለች። እሺ ስምሽ ማን ነበር? ኤደን። እሺ መቀየር ካልፈለግሽ ስሙ ችግር የለበትም። መቀየር የምትፈልጊ ከሆነ ደግሞ ምርጫሽ ነው። እሺ እኔ ልቀይርልሽ ወይንስ አንቺ የምትወጪው የመረጥሽው ስም አለሽ? ኢክራም። በቃ ጥሩ ኢክራም ሆነሻል። ከዚህ በኋላ ጥያቄዎች ምናምን ካሉሽ ማወቅ የምትፈልጊያቸው ምናምን በዚህ ስልክ ዋትሳፕ አለ፣ ቴሌግራም አለኝ፣ በቲክቶክ ደስ ባለሽ ቦታ መጠየቅ ትችላለሽ። እሺ እሺ እቴ መልካም ጊዜ ነልሽ። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون وله ما في السماوات والأرض وله الدين واصبا أفغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون. ሁለተኛ ጥያቄ ልቀጥል። እሺ ቀጥል። በኤአይ ምስል ጄኔሬት ማድረግ እንዴት ይታያል ነው ሁለተኛ ጥያቄ የነበረው። በምስል ምን ማድረግ? በኤአይ ጽሁፍን ወደ ምስል አንተ ሀሳብህን ትሰጠዋለህ፣ እሱ ወደ ምስል ይቀይረዋል እኮ። ያ ነገር ያለ ሰዎች አስተማሪ ነገር ተፈልጎበት ከሆነ ወንድም እንደ ሁኔታው ነው የሚታየው። ለሰዎች አስተማሪ ነገር ተፈልጎበት ከሆነ የዛኔ الضرورات تبيح المحظورات የሚል የኢስላም ቃዒዳ አለ። አስቸጋሪ ነገራቶች የማይፈቀድን ነገር እንዲፈቀድ ያደርጋሉ። በጣም አስፈላጊ መልእክትን ለማስተላለፍ ለምሳሌ ቅድም እንደሰጠሁ የትራፊክ ህግጋቶችን ለማስተማር በምስል መልክ ሰዎች ሰርተው ይሄንን ሰዎች እንዲረዱበትና ይሄን ህግ ተከትለው እንዲሄዱ በዚያ ቢሰራ ቪዲዮ ይሄ ችግር አይኖርም። ለማይጠቅሙ ምንም ነገር ለሰው ውስጥ ጥቅም ላይ ለማይውል ዝም ብሎ ለዛዛታ ነገር ከሆነ ይሄ አይፈቀድም። እንደ ሁኔታው ይወሰናል። እሺ ጀዛከላህ በጣም አመሰግናለሁ። مرحبا. السلام عليكم وصنديتنا. وعليكم السلام ورحمة الله وبركاته. ሁሱ ጥያቄ የሱካር ታማሚ ሴትዮ ነበረች ማለት ነው እና ወሩን ሙሉ ጾም አልጾመችም አሁን። ስለዚህ ወሩን ሙሉ ስለጾመች ሐኪምም ያኔ ጾማ ስትጾምና ቀን አካባቢ ላይ ያማታል ያኔ መድኃኒት ሳትወስደው ማለት ነው ስለሆነ የምትል እና ጾሙን ተወችው። አሁን ያንን ምንድነው ማድረግ ያለባት? እሺ የመጾም አቅሙ የላትም ታማ ነው? አዎ አትችልም ማለት ያማታል። ስለዚህ ምንድነው ማድረግ ያለባት ልጅቱ? እሺ ህመም ለሁለት ይከፈላል። አንደኛ ለዘላለም አብሯት የሚዘወትር የህመም አይነት አለ። ሁለተኛ ጊዜያዊ የሆነ የህመም አይነት አለ። ለዘላለም አብሯት የሚዘወትር ሲሆን ሴት ረመዳን በመጣ ቁጥር ለእያንዳንዱ ቀን ከፋራ እያወጣች ምስኪን እያበላች ታሳልፋለች። ጊዜያዊ ህመም ከሆነ ይሻላት ድረስ ጠብቃ ያንን ቀን ያለባትን ቅጣት ትጾማለች። ይህን አስመልክቶ አላህ ሱብሓነሁ ወተዓላ በሱረቱ በቀራ ላይ ሲናገር ምን አለ? فمن كان منكم مريضا أو على سفر فعدة من أيام أخرى ይላል። ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ይቁጠርና በሌላኛው ጊዜ ቀጣ ያውጣ ይጾማቸው ብሎ ተናግሯል። እና ይሄ እሺ ማለት እሷ እንትን እንድትረግፈል ማለት ማቋረጥ አትችልም መድኃኒቱን ሁሱ እኮ ለሁል ጊዜ አብራት የሚዘወትር ህመም ነው ወይንስ ጊዜያዊ ነው? አዎ ነው። ስኳር ማለት እንትን ማለት ረመዳን በመጣ ቁጥር ከፋራ እያወጣች ማሳለፍ
ከቻለች አቅሙ ካላት፣ ከሌላት ችግር የለም። አቅሙ ካላት ግን ለእያንዳንዱ ቀን አንዳንድ ምስኪን በማብላት ታሳልፋለች። ማብላት ካልቻለች ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ እየገዛች ለድሃዎች ሰደቃ መስጠት፣ ለወሩ በአጠቃላይ 45 ኪሎ በአንድ ቀን መስጠት ትችላለች። እሺ 45 ኪሎ ስትሰጥ ግዴታ ከዘመድ መሀል መስጠት ትችላለች? ያላላ ላጎት ላክስት ዘመድ የተቸገረ ሰው ካለ ለነሱ ትስጣቸው። ጤፍም ይሁን ማለት ነው። ጤፍም ሆነ ማሽላ ወይንም ዘንጋዳ ወይንም ቦለቂ ወይንም ባኤላ ወይንም ምስር ወይንም ጓያ ወይንም በቆሎ ማንኛውም ሊሆን ይችላል። እሺ ሻሃዳ መያዝ የሚፈልግ ሰው ካለ እሺ አመሰግናለሁ። እሱ በጣም አመሰግናለሁ። ሻሃዳ መያዝ የሚፈልግ ሰው ካለ አድሚኖች ካላችሁ እባካችሁ አንድ ነገር አድርጋችሁ አንደኛ ሻሃዳ ሳይሆን አንድ ጥያቄ ነበረኝ። አድሚኖች አዳምጡ። ሻሃዳ የሚይዝ ሰው ካለ አስቀድሟቸው። ቀጥሎ የክርስቲያኖች ጥያቄ ይቀደማል። ቀጥሎ ደግሞ ሙስሊሞች ከተሙ። እዚህ ቦታ ላይ ቅድሚያ ለክርስቲያን ነው የሚሰጠው። እሺ حتى يدخلوا الى دين الله عز وجل حتى يفهموا دين الله عز وجل على ذلك. እሺ ዮሴፍ ሰላም ነው? እንዴት ነህ? ወይ ወስዬ እንዴት ነህ? ሰላም ነው አልሐምዱሊላህ። እንዴት ነህ? አለን እንዴት ነህ? አልሐምዱሊላህ። ሻሃዳ ለማያስፈልግ ነው የምለውን ቃል አብረን የተከተልክ በል። አሽሃዱ ይሰማል? ሰላም አለይኩም ዮሴፍ ይሰማል? አለ ዮሴፍ እሺ ዑመር ቀጥል። ዮሴፍ ካለህ መቀጠል ትችላለህ። አለው እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም መሃል አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ምስክርነቱን ለአምላክህ አንድና ብቸኛ እንደሆነ በእርሱ ላይ ቅንጣት አጋር እንደሌለው የመሰከርክበት በዘመንህ የተላከውን ነብይ እንደ ነብይ የተቀበልክበት የምስክር ቃል ነው። ሁሉም ነቢያት በየዘመናቱ ሰዎች ወደ እስልምና ሲገቡ ጊዜ ይህን ቃል ያስብሏቸው ነበር። የመጀመሪያው ጥያቄ ነበረኝ። ችግር የለም ትጠይቃለህ። አንዴ ጥያቄ ልጠይቅ የፈለኩት ኖርማሊ ያው ሰለምቴ ነበርኩኝ ከ4 ዓመት በፊት እና 4 ረመዳን ጾሜ ነበረ። ከዛ በህይወት አጋጣሚ የተለያዩ ነገሮች ተፈጠሩና ትንሽ ወደ ነበርኩበት ነገር ለመመለስ ወደ ኋላ ሸሸጣልኩኝና የአምናው ረመዳን ጾሜ ነበርና ከዛ በኋላ ደግሞ የዘንድሮን ደግሞ ትንሽ እንዳልኩ በህይወት አጋጣሚ በነበርኩበት ሁኔታ ትንሽ ወደ ኋላ ብዬ ነበርና ያው ቶባ ማድረግ እችል ነበረ፣ ግን ከእንደገና ያው ከፍሬ ያለው ብዬ ስላሰብኩኝ ነው ሻሃዳ እንድታስይዘኝ የገባሁት። መልካም። እና ከእስልምና ለቀህ ነበር ከዚያ በኋላ ወይንስ ያው ዝም ብሎ የከፈርክ መስሎህ ነው? የከፈርኩ መስሎኝ ነው። ኖርማሊ ያው በተለያየ አጋጣሚ ሌላ ቤተ እምነት ላይም ሄጄ ትምህርቶችን የመውሰድ ነገሮችን ጥያቄዎችን የመጠየቅ መጀመሪያ በነበርኩበት መልኩ ብዙ አይነት ጥያቄዎችን ሳነሳ ነበርና ችግር የለውም ደስ ከሆነ እሺ። ከዛ አንፃር ነው። መርሐባ ወንድሜ። እሺ ሱዚ እሺ ዑመር ወያክ ዑመር يا عمر ايش ليش قدروا؟ السلام عليكم. وعليكم السلام ورحمة الله وبركاته. سورة العلي عمران لا معناتها
ጅብሪልን ያ የተከበረው ባለሟል የሆነው ትእዛዙ ተሰሚ የሆነው አምን ይላል እና ትእዛዙ ተሰሚ የሚለው ከምን አንጻር ነው? እሺ መላእክቶችን ሲያዛቸው ጊዜ ስለሚሰሙት ሙጣዕን ሰመ አሚን ይላል። ሱራ አል-ኢምራን ላይ ሳይሆን ሱረት ተክዊር ላይ ይገኛል። ሙጣዕን ሰመ አሚን ይላል። ሙጣዕ ማለት ትእዛዙ ተሰሚነት ያለው መላእክቶች አንድ አይጻረሩትም፣ ያለውን ይቀበላሉ። እርሱ ከአላህ ዘንድ ይታዘዛል፣ እርሱ ደግሞ መላእክቶችን ያዛቸዋል። ሰመ አሚን በዚያው ሳለ ደግሞ እርሱ ታማኝ የሆነ መልአክ እያለ ይገልጸዋል። በጣም ታማኝ የሆነ መልአክ ነው። ሁሉም ናቸው በእርግጥ የእርሱ ደግሞ በትእዛዝ ላይ የተወከለ ስለሆነ ታማኝነቱን ሊመሰክርለት ሊገልጽለት ዘንድ ምንም ሳይጨምር ሳይቀንስ የሚያደርስ የሆነ ታማኝ የሆነ መልአክ ነው። አድርግ የተባለውን በአግባቡ የሚያደርግ ነው። ይህን መግለጹ ለምን ተፈለገ ከተባለ እንግዲህ ለዚህ አካል ሰዎች ይጠይቁታል። ገብርኤል አንተ ጠብቀኝ ምናምን ያለ አምላኩ ፈቃድና ያለ አምላኩ ትእዛዝ የማያደርግ መሆኑ ለአምላኩ ታማኝ የሆነ ነው። ለአምላኩ ታዛዥ ሆነ ነው። የእርሱን አምላክ መጠየቅ እንጂ ያለብን እርሱን አይደለም። ገብርኤል ከመላእክቶች መካከል አንድ መልአክ ነው። ያለ አምላክ ትእዛዝ ፍንክች ብሎ ወደ ምድር አይመጣም፣ አይወርድም። እርሱን ሳይሆን የእርሱን አምላክ ነው መጠየቅ ያለብን። መልአኩ ገብርኤል ምን አለ በቁርአን ላይ? ያው እርሱ እንዲል ከታዘዘው መካከል ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሀላ ዙርተና ሚራረን ወትክራረን ያ ጅብሪል አሉት። ጅብሪል እንዳው ተደጋጋሚ እየመጣህ አትዘይረኝምን አሉት። ከዚያ በኋላ ወማ ተነዘሉ ኢላ ቢአምሪ ረቢክ እንዲል ታዘዘ። እኔ በጌታ በአላህ ፍቃድ እንጂ አንወርድም እኮ እኛ መላእክቶች እያለ ተናገረ። እና ስለዚህ አምላክ አድርጉ ሲላቸው የሚያደርጉ እንጂ እነርሱ በራሳቸው ፍቃድ አንዲት ነገር ማድረግ አይችልም። ስለዚህ የእነርሱን አዛዥ የሆነውን አምላክ አላህ ሱብሓነሁ ወተዓላ ነው መጠየቅ ያለብን። ነቢያችን ሰለላሁ ዐለይሂ ወሰለም በበድር ወይም ከዚያም በኋላ በነበሩ ዘመቻዎች ላይ እርዳታን ከአላህ በሚፈልጉ ጊዜ መላእክቶችን በቀጥታ አይጠሩም ነበር። አላህን ነው የሚለምኑት። አላህ ሱብሓነሁ ወተዓላን ይለምኑታል፣ አላህ የመላእክት ሰራዊትን ይልክላቸዋል። ይህም በርካታ ቦታ ላይ በቁርአን ላይ ገልጿል። መላእክት ይላክላቸው ነበር። በሱረቱል አንፋል ሁለተኛው ገጽ መጀመሪያ አንቀጽ ላይ ምን ይላል? ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን ይላል። እኔን ጌታችሁን አላህን እርዳታ በጠይቃችሁን ጊዜ ይላል እኔም የመላእክት ሰራዊትን 1000 መላእክትን እልክላችኋለሁ ይህ ቃል ገባሁላችኋል። አላህ ከዚያ መላእክቶችን አዘዛቸው። ወረድ ብሎ ምን አለ? ኢዝ ዩሒ ረቡከ ኢለል መላኢከቲ አኒ መዐኩም ፈሰቢቱ ለዚነ አመኑ። እኔም አምላካችሁ አላህ ወደ መላእክቶች ትእዛዜን ባስተላለፍኩ ጊዜ አስታውስ ይላል። እናንተ መላእክቶች ሆይ አኒ መዐኩም እኔ ከእናንተ ጋር ነኝ። ፈሰቢቱ ለዚነ አመኑ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድንና ከእርሱ ጋር ያሉትን አጽኗቸው፣ አበረታቷቸው፣ ከጎናቸው ሆናችሁ ጠላትን ተፋለሙ አላቸው። እና ስለዚህ አምላክ ነው የሚጠይቀው፣ እነርሱ ምንም ማድረግ የማይችሉ ናቸው ያለ አምላክ ፈቃድና ትእዛዝ። እሺ ሁለተኛ ጥያቄ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን በአጠቃላይ ህግጋቶች ፍትሐ ነገሥት ላይ ማለት ነው የአቅመ ሔዋን የምትደርስ ሴት ልጅ 12 ዓመት ያም ካልሆነ 11 ዓመት ነው ይላል። እና ከምን አንጻር ይመስላል የኢሻን እድሜ የሚጠቅሱት? እሺ አንደኛ የመጽሐፍ ቅዱስ ላይ የለም። ፍትሐ ነገሥት ከብሉይ ኪዳን እስከ ራዕይ ድረስ ባሉት መጽሐፍቶች ላይ አይገኝም። እሺ እንዳው ቢሆንም ፍትሐ ነገሥት ላይ ግን አለ እኮ። እሱ አለ ሊያነሱት ይችላሉ። እዛ ጋር 12 ዓመት ነው የሚል 11 ዓመት ይላል። ነገር ነው እነሱ የ9 ዓመት ትድረኛለህ ነው የሚሉት አይደል? 2 ዓመት ነው የጨመረችው። እሺ 11 ዓመት ልጅ ለእኔ ትድረኛለህ ብለህ ጠይቅ። አልድረህም ነው የሚለው። ሲቀጥል የነቢያችን ሰለላሁ ዐለይሂ ወሰለም በ9 ዓመታት አግባ የሚል ትእዛዝ የለም። ምንም ደግሞ አድርጉ ብሎ አዘውን አይደለም። እኛ ያ ህግጋት አይደለም። ይወጣሻል አይደል? አይ እኔ አላገባም በ9 ዓመቴ ብትል ሴት ልጅ ትችላለች። አይ እኔ 9 ዓመት ልጅ አላገባም ቢል ሰውየው መብቱ ነው። ይወጣቻል። እንደ ትእዛዝ ወይንም እንደ ህግጋት አይደለም እሱ። እና እዚህ ጋር ግን መጽሐፋቸው ላይ ግን በዚያ ከሆነ የተቀመጠው በህግ ከሆነ እሱ ነው እንደውም ሊያስወቅስ የሚገባው ነገር። እንዳጠቃላይ ያ አይደለም። ዋናው ቁም ነገር ምንድን ነው ከተባለ የልጅቱ ተክለሰውነት ነው። ተክለሰውነቷ ነው። ለምሳሌ አንዳንድ ሰዎች እድሜያቸው ትንሹ ነው፣ ሰውነታቸው ትልቅ ሊሆን ይችላል።
ሰውነቷ ትልቅ ሆኖ እድሜዋ ትንሽ ሊሆን ይችላል። የተለያየ ተቃራኒ ሊሆን ይችላል። ዛቻው እድሜዋ 16 17 ደርሳ ሰውነቷ ግን ትንሽ ከሆነች ለትዳር ብቁ ካልሆነች እቺ ልጅ ታግባ ይባላል። አያችሁ፣ እድሜ አይደለም ዋናው ነገር። በዚህ ተቃራኒ ደግሞ እድሜዋ ትንሽ ነው፣ ሰውነቷ በጣም ትልቅ ከሆነ እቺ ልጅ ልታገባ ትችላለች። እናታችን አይሻ ከእንደዚህ አይነት እንደነበረች ራሷን ገልጻለች። እናታችን አይሻ እኔ ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት ሰውነቴን የሚያፋፋ የሚያወፍር የሚያሰባ ምግቦችን ቀድማ ትመግበኝ ነበር። ገብታችኋል? እንደዚህ አለች። እናቴም ተሳካላት አለች። ወፈርኩኝ፣ ሰባሁኝ፣ አደግኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሻለሁ ብላ ተናግራለች። እና ስለዚህ ልክ እንደማንኛውም ወጣት ሴት እንደነበረች ራሷ ገልጻለች። ያንን ደግሞ በንግግሯ ብቻ ሳይሆን የሰራችውን ስራ ማየት ግድ ይላል። ማነች እቺ አይሻ ብሎ መመርመር። ስታነቡ ጊዜ ሐዲስን ትልቅ ሴት የነበረች ሴት እንደሆነች ትረዳላችሁ። ታቻል ጦር ሜዳ ላይ ቁማ የምትመራ ሴት ነበረች። في يوم الجمل والصفين الذي حدث بين علي ومعاوية رضي الله عنهما يزاني ጦር ሜዳ ቆማ የምትመራ ነች። የዛሬዋ 9 ዓመት 10 ዓመት ትመራለች። አረፍሱ ሌላኛው ነገር እናታችን አይሻ የዚህ ዲን በጣም በርካታውን ሐዲስ ያስተላለፈችው እርሷ ነች። ከ2000 ምናምን በላይ ሐዲስ ቁጭ ብላ የምታስተምር ሴት ነበረች። የሸመደደች ሴት። የዛሬ 9 ዓመት ልጅ ይሄን ሸምደዳ ትቀመጣለች? በፍጹም። ትልቅ ሴት ነበረች። ሰሃቦች በሚखाለፉ ጊዜ በመካከላቸው ሐሳብ እንትን ካለ የዛኔ ወደ እርሷ ይመለሱ ነበር። አንቺ የምእመናን እናት እያሉ ይጠይቋት ነበር። ተሻላራ ይሄ ነው። ከዚህ የምትረዱት እርሷ ትልቅ ሴት እንደነበረች ነው ተናግራለች። ባንደበቷ ቃል በቃል። እሺ የቀል ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አድሚኖች ዑመርን አስገቡት። እሺ ዑመር ተሐጁድ ሰላት ማለት ነው። ሴትዮ መስጊድ ሄደን ነበረ ትላንትና ተሐጁድ ሰላት። ከዛ የሆነ መስጊድ ሰግደን ነበረ። ከዛ ቶሎ አለቀ ማለት ነው። እና ረጅም ሰዓት የሚሰገድበት መስጊድ ነበረ። እዛ እንሂድ ብላኝ ደግሞ ድጋሚ ዛኝ ሄዳ እዛ ሰገድን ሁለቴ ማለት ነው። እንዴት ይታያል? ችግር የለውም። ደጋግማችሁ መስገድ ትችላላችሁ። የሚከለክል ምንም አይነት ማስረጃ የለው። ውትር እንዳትደግሙ ነው የተከለከለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ዊትራኒ ፊ ለይለቲን ዋሂዳ አሉ። በአንድ ሌሊት ሁለት ዊትር የለም አሉ። በቃ ስለ ዊትር ነው መድገምን የከለከሉት እንጂ ሌላው የተከለከለ አይደለም። ስለ ሰውዬ የሌሊት ሶላትን ደጋግሞ ቢሰግድ ዛሬ የሌሊት መጀመሪያ ላይ ተነሳ ተራዊህን ሰገደ። ከዚያ እንደገና ተነስቶ ሄዶ ሌሊት ተሐጁድን ይሰግድ አይከለክልም። ሌላ ደግሞ ሰላት ኢሻ ማለት ነው። ሰላት ኢሻ ስንሰግድ 4 ረካ ነው አይደለ? ሁለተኛ ረካ ላይ ተሸሁድ ሳላረግ ረስቼ ተነሳው ማለት ነው። ምን ማድረግ አለብኝ? መቀመጥ አለብኝ ወላ መቀጠል አለብኝ? በጣም ጥሩ ጥያቄ። የኢሻ ሶላትንም ሊሆን ይችላል። ማንኛውም ሶላት እየሰገዳችሁ እያላችሁ ለምሳሌ 2 ረካ ሰግዳችሁ አተህያትን ቀርታችሁ ይቅርታ ሳትቀሩ ብትነሱ 2 ረካ ሰግዳችሁ ወደ 3ኛው ረካ ተነሳችሁ አተህያት ሳትቀሩ በዚህ ጊዜ ምንድነው ማድረግ ያለባችሁ? ተመልሳችሁ መቀመጥ ወይስ በዛው መቀጠል? ለሁለት ይከፈላል። እየተነሳችሁ እያላችሁ ባላችሁበት ቅጽበት ትዝ ቢላችሁ ወዲያው ቁጭ በሉና አተህያትን ቀሩ። ተነስታችሁ ግን 3ኛው ረካ ጀምራችሁ ከሆነ እንዳትቀመጡ እንዳትመለሱ፣ በዛው ሶላታችሁን ቀጥሉ። መጨረሻ ላይ አተህያቱን ቀርታችሁ እንደጨረሳችሁ ከማሰላመታችሁ በፊት 2 ጊዜ ስጁድ ሰህው ታደርጋላችሁ። ታቻል በስጁድ ሰህው ብቻ ይጠገናል የመጀመሪያው ተህያ። ለምን? ማን ምክንያት የሚናገር? ለምን በስጁድ ሰህው ብቻ ይጠገናል? ለምን ራሱን አላመጣሁም? ጠፍቶብኛል እንዴ? ለምን በስጁድ ሰህው ብቻ ይጠገናል? ማን ይመልስ? ብዙ ጊዜ አስተምራቸዋለሁ ራሳችሁት። لأنه من واجبات الصلاة كواجبات الصلاة ስለሆነ ከአርካኑ ሶላት ሆኖ በነበረስ ስጁድ ሰው ብቻ ይበቃል አይበቃም? ለምን? አርካኑ ሶላት ራሱን ማምጣት ስላለበት። ስለዚህ እንዳጠቃላይ በስጁድ ሰው ብቻ ይጠገናል የመጀመሪያው ተህያ ብትረሱት። እሺ እሱ ነው። ጀዛከላሁ እሺ ዑመርን አስገቡት ልጆች። እሺ ጥያቄ ላይ ጠይቅ።
አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ላይ ቀጥል። ድምጻቸው አይሰማም። ድምጻቸውን ከፍ አድርጉት። ዘካተል ፍጥሪ ግዴታ የሚሆነው መቼ ላይ ነው? ዘካተል ፍጥር ምን ግዴታ የሚሆነው መስጠት ያለበት ከመቼ ጀምሮ ነው? ዘካተል ፍጥር ከ27ኛው ቀን ጀምራችሁ አውጡ። ኦኬ። ሁለተኛ ጥያቄ ደግሞ አሁን ሸሃዳ የሚቀበሉት ወንድሞች ላይ ግዴታ ነው የሚሆነው? አቅማቸው ካላቸው፣ ከሌላቸው ግዴታ አይሆንባቸውም። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የመጀመሪያው ጥያቄ አንድ ሰው ዱንያን ችላ ብሎ የሆነ የጌታውን ትእዛዝ እየጠበቀ በዙህድ ከሚኖርና ቤተሰብ መስርቶ ምናምን ከሚኖር በአጅር በስተኩል በላጩ የቱ ነው? ቤተሰብ መስርቶ መኖሩ ነው። ተዘወጁ ፈኢኒ አተዘወጁ ኒሳ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ አሉ። የቁርአንም የሐዲስ ማስረጃዎች የሚያሳዩት ቤተሰብ መስርቶ መልካም ትውልድን አፍርቶ መኖሩ ነው። ነብያቶችም በዚህ መንገድ ላይ ነው የሄዱት። ላለማግባት ነው ይሄው። ሁለተኛው ጥያቄ ደግሞ ማለት ብዙ ጊዜ የሰሃቦችን የሰለፎችን ታሪካቸውን ምናምን ሳዳምጥ የሆነ ለአላህ የነበራቸው ፍራቻ የሆነ አላህ ላይ ያለኝን ተስፋ እንዳጣ ያደርገኛልና እስቲ የሆነ ምክር ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጓደኛዬ ነውና ሻዳ ልጅ ፈልጎ ብዙ ትምህርቶችም በዛው ሰጥተው ያለውን ነገር ብትወራው ያው አጠገቤ ነው። እሺ ሰላም እንዴት ነህ? እሺ እግዚአብሔር ይመስገን። እንዴት ነህ? አላህ አልሐምዱሊላህ ደህና ነህ? ይመስገን ደህና ነኝ። እሺ ጥያቄዎች አሉ? ካሉ ልመልስልህ፣ ከሌለ ስለ ኢስላም ልንገርህ። ንገረኝና ጥያቄዎችን እጠይቃለሁ። እሺ ኢስላም ሁል ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ ነቢያትን ሁሉ ያዘዘበት፣ የሰው ልጆችን ሁሉ የፈጠረበት የተፈጥሮ እምነታቸውም ነው። ማንኛውንም ሰው ስፈጥር እኔ ሙስሊም አድርጌ ፈጥሬያለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ይላል። ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክሰረ ናስ ላ ያዕለሙን ይላል። ሰዎች ሆይ ፊታችሁን ለቀጥተኛው ሃይማኖት ለኢስላም ብቻ አዙሩ፣ ወደ ሌሎች ሃይማኖት አትዙሩ አለ። ለምን? ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ፣ ይህ እስልምና ሃይማኖት እኔ አምላካችሁ አላህ ሰዎችን ስፈጥራቸው የፈጠርኩባቸው እምነታቸው ሲሆን አለ። በሌላ ቦታ ላይ በሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ ምን ይላል? የቁሉ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን። አላህ ምን አለ? እኔ ባሪያዎችን ቀጥ አድርጌ በቀጥተኛው ጎዳና ላይ በኢስላም ላይ ፈጠርኳቸው፣ ከዚያም ሰይጣናቶች አዞሯቸው እያለ ይናገራል። ለዚህም አንድ ልጅ እንደተወለደ ቢሞት ወደ ገነት ነው የሚሄደው። ነቢያችን ሰለላሁ ዐለይሂ ወሰለም አጥፋሉል ሙስሊሚነ ፊል ጀና ነው። ለምን ሙስሊም ተደርጎ ነው የተፈጠረው? ይህ ነው። በዚያም ላይ አምላክ አላህ ሱብሓነሁ ወተዓላ ኢስላምን እንዲያስተምሩ ነቢያትን በየጊዜው እንደላካቸው ቃል በቃል ይናገራል። ይህን ኢስላምን የደነገገ እንዲያስተምሩ ነቢያት ኢስላም በሰዎች ምድር ላይ የተመሰረተ ሃይማኖት አይደለም። ልብ በሉ፣ ሃይማኖትን ሊመሰረት የሚገባው አምላክ ነው። አምላክ ደንግጎ ለነቢያት ይሰጣል እንጂ ሰዎች ምድር ላይ የሚሰሩት ሃይማኖት ከሆነ እኔ አልከተለውም። ሰዎች ምድር ላይ የሚሰሩት ከሆነ አልከተለውም። ስለ መዳን የሚያውቀው አምላክ ራሱ ነውና ያንን የምድንበትን መንገድ በነቢያት በኩል የሰጠኝ እርሱ ነው። ቃል በቃል አላህ ሲናገር ምን ያህል ስለ ኢስላም ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል አላህ። እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘጀበት የነበረውን ኢስላምን ይሄን ሃይማኖት እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው እውነተኛው ሃይማኖት ኢስላም ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል?
ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት እኔ ራሴ ደነገግኩላችሁ ወደድኩላችሁ እያለ ይናገራል። ሙሐመድ እኮ ነው ያመጣው። ሙሐመድ አስተላላፊ ናቸው። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላል። ሙሐመድ ሆይ አንተ መልእክተኛዬ ወደ አንተ የማወርድልህን አድርስ ለሰዎች ይላቸዋል። ፈኢነማ ዐለይከ ልበላጉ ወዐለይና ልሒሳብ ይላቸዋል። ሌላ ቦታ ላይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ዛቸዋል አይደል? ከዚያ ላይ ወማ የንጥቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ እያለ ይመሰክርላቸዋል። ሙሐመድ ከራሱ አንዳችን አይናገርም፣ ይልቁንስ ከእኔ ዘንድ በሚተላለፍለት ራእይ ነው የሚናገረው እያለ ይናገራል። መን ዩጢዕ ረሱለ ፈቀድ አጣዕ አላህ ይላል። መልእክተኛውን ሙሐመድን የታዘዘ በእርግጥም እኔን ታዘዘ ይላል። የእርሱን ትእዛዝ ነውና የሚያስተላልፉት። እርሳቸው መካከል ላይ ሆነው በአምላክና በሰዎች መካከል ቃልን እየተቀበሉ የሚያደርሱ ነቢይ ብቻ እንጂ ሌላ በፍጹም አይደሉም። ይህ ነው እና አምላክ በነቢያት በኩል ይህን ሃይማኖት እንዳዘዘ ነቢያቶች እንደኖሩበት እንደሰበኩት ይነግረናል። አብርሃምን ብንወስድ ለምሳሌ ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአንዱ አምላክ ላይም በአላህ ላይ የሚያጋራ አልነበረም። ይልቁንስ በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንዲሁ እነ ያዕቁብ ለልጆቻቸው አደራ ያሉት ሃይማኖት ነው። ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ እስላምን መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ያው ከያዕቁብ ልጆች መካከል ዮሴፍ ተመርጦለት ነበር። ዮሴፍስ ሙስሊም ነበር? አዎ ሙስሊም ነበር። ዮሴፍ ራሱ ስለ ራሱ ሲናገር ምን ይላል? ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል አሓዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ አስጠጋኝ አለ ይላል። ይሄ ነው ነቢያቶች እንደ ሙሴ ሐዋርያቶች ሳይቀሩ ቃል በቃል ሙስሊም መሆናቸው ተቀምጧል። ስለዚህ ኢስላም አምላክ ለነቢያት ደንግጎ የሰጣቸው መንገድ ነው። ታዲያ እስላምን ለተቀበለ ሰው ምን ተስፋ ሰጥቶታል አላህ ከተባለ በቀጣዩ ዓለም የዘላለማዊ ህይወትን ሊሰጠው ገነትን ሊያወርሰው ቃል ገብቶለታል። ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን ለሰሩ ሰዎች የገነትን ጸጋ ሰጣቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም አለ። እና ይህ ነው هذا هو الاسلام። ነቢያቶች የደነገጉት ማነው? ነቢያቶች የሰበኩት ያስተማሩት፣ የነቢያት ህዝቦች የኖሩበት፣ አምላክ ራሱ የደነገገው ኢስላም ለተከተለ ሰው ቃል ራሱ የገባበት እኔ ገነትን እሰጠዋለሁ ሙስሊም ለሆነ ሰው ያለበት ይህ ነው። የእስልምና የመጀመሪያው ትእዛዝና መሰረት ምንድን ነው? ልክ ነቢያቶች እንዳስተማሩት ያንን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው፣ በእርሱ ላይ ቅንጣትን ሳታጋራ። አምላክ አላህ ስብሐነሁ ወተዓላ አንድ ነው፣ በአንድነቱ ላይ ሶስትነት የለበትም። አምላክ አላህ ስብሐነሁ ወተዓላ ዘላለማዊ ህያው ነው፣ በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቷል ብሎ ሂሳብ የለም። አምላክ አይሞትም። ይህ ነው አምላክ አላህ ስብሐነሁ ወተዓላ መለኮት ብቻ ነው፣ በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ብለህ የምታምነው አይደለም። አምላክ አላህ ስብሐነሁ ወተዓላ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ ብሎ መጣ ብሎ ሂሳብ የለም። አምላክ አላህ ስብሐነሁ ወተዓላ ሀያል አሸናፊ ነው፣ በአሸናፊነቱ ላይ በሀያልነቱ ላይ ተሸናፊነት የለበትም። አይገደልም፣ አይሰቀልም፣ አይሞትም። በፈጠራቸው ደካማ ፍጥሮች ጫፍ አይነካም እርሱ። هذا هو الرب سبحانه وتعالى። እሺ እሺ ቀጥሉ ልጆች። እኔ ልቀጥል አልጨረስኩም በርግጥ። እሺ ልጁ ሲመጣ ይቀጥላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቅድም የጠየቁትን ሰምተኸኝ ነበር ወይስ ልድገመው? ምን አልሽኝ? ቅድም ጠይቄ ነበር ልድገመው? ልጁ ሲገባ አቋረጥኩ። አይሽ ትገባ ማለት የሰለፎችና የሰሃቦች የነበራቸው የአላህ ፍራቻ አሁን አላህ ላይ ያለንን ተስፋ እንድናጣም ያደርገናልና ከዛ ጋር በተያያዘ የሆነ ተስፋ የሚሰጠን ምክር። እሺ ዑመር አለ ልጁ ሀሳብ ካለ ይቀጥል። አለ ኔት ይዞ ነበር። እኔ ክርስቲያን ሆኜ ብሞት ኃጢአተኛ ነኝ ማለት ነው? አዎ አምላክ ይሄን በነቢያት በኩል አልደነገገው። ባለፉት በነቢያት ጊዜ ላይ በፍጹም ክርስቲያን ሆኖ ብሎ አላዘዘም። መጽሐፍ ቅዱስም ላይ ብትሄድ ክርስቲያን ሆኖ ብሎ እግዚአብሔር ያዘዘበት ቦታ የለም።
ወይንም አንድ ነብይ ተነስቶ ህዝቦችን ክርስቲያን ሆኑ ብሎ ያዘዘ የለም። ከአምላክ ዘንድ ቃል ሲመጣላቸው ነበር። አንዳቸው ላይ እንኳን አታገኙም። እንደ አንድ መጽሐፍ ቅዱስ ጸሐፊ እንኳን ተነስቶ ክርስቲያን ነበሩ ነብያቶች ብሎ አንዳው ነብያቶች ነው አንድ ነብይ ጠቅሶ ክርስቲያን ነበር ያለበት ቦታ የለም። አምላክ እንደደነገገው እውቅና ካልተሰጠው ነብያቶች ካልሰበኩት እንዴት ነው ይህ መንገድ ከአምላክ ዘንድ የመጣ መንገድ ነው ሊባል የሚችለው? ቁርአን ላይ ስትመጣ አምላክ ቃል በቃል እኔ ራሴ ነኝ የደነገግኩት ለነብያት ኢስላምን እያለ ይናገራል። ነብያቶች ራሳቸው እኛ ሙስሊሞች ነን ያሉበትን ታገኛለህ። ነብያቶች ራሳቸው አደራ ህዝቦቼ ልጆቼ ሙስሊም ሆኑ እያሉ የተናገሩበትን ታገኛለህ። ራሱ አምላክ ነብያትን ሲያነሳ ጊዜ አከለ ነብይ ሙስሊም ነበር እያለ ያነሳላል። በአራቱም መንገድ ታገኘዋለህ። ራሱ ቃል በቃል አምላክ ሙስሊም ከሆናችሁ ገነትን ላስገባችሁ ብሎ ቃል ሲገባ አምላክ ራሱ ታገኛለህ። አየህ፣ ከእስልምና ውጭ ሌላን ሃይማኖት ይዛችሁ በትንሣኤው ቀን ብትመጡ ወደ እሳት ነው የምትሄዱት እያለ ከወዲሁ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖት ተቀባይነት የለም ከኔ ዘንድ አለ። ነገ የትንሣኤ ቀን ከከሳሪዎችም ይሆናል አለ። ይሄ ነው። እሺ ሰላም እና አሁን የኦርቶዶክስ እና የክርስቲያን መጽሐፍ ላይ ግን እንደዛ አይልም። እንዴት ቁርአን ላይ ብቻ እንደዛ ሊናገር ቻለ? ማለት ክርስቲያን መጽሐፍ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ኦርቶዶክስ መጽሐፍ ላይ። ቀጥል ወገናችን። እንደ አስተምሮቱ ነው እንጂ እኔ መጽሐፍ ቅዱስን እንኳን የማንበብ ልምድ የለኝም። አስተምሮቱን ለማለት አላህ አልሐምዱሊላህ አንድ ልጨርሰናል ደውል። እሺ ይኸውልህ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር አንዲትም ቦታ ላይ ክርስቲያን ሁን ብሎ ያዘዘበት ቦታ የለም። አንድ ሁለተኛ ነብያቶችም ክርስቲያን ሁኑ ብሎ ያዘዙበት ቦታ የለም። ሁለት ሶስተኛ አንድ መጽሐፍ ቅዱስ ጸሐፊ ከኦሪት ዘፍጥረት እስከ ራዕይ ድረስ ተነስቶ አከሌ አንድ ነው አምላክ የላከውን ነብይ አከሌ ነብይ ክርስቲያን ነበር ብሎ የተናገረበት ቦታ የለም። ከአምላክም ዘንድ ከነብያትም ዘንድ እውቅና የሌለው ሃይማኖት ከሆነ በፍጹም ነገ ከአምላክ ፊት በምትቆም ጊዜ ክርስቲያን ሁን ብዬ ያዘዝኩበት ቦታ የት ነው ብሎ ቢጠይቅህ ምን ትላለህ? ቦታ የት ነው ብሎ ቢጠይቅህ ምን ትላለህ? ይሄ ነው። እሺ ሰላም እንዴት ናቸው? ሰላም ምድር ላይ ሲመጣ እምነት ነበረው ማለት ነው። ምን አልከኝ? አምላክ እዚህ ምድር ላይ ሲመጣ እምነት ነበረው ማለት ነው። አምላክ አይመጣም እዚህ። የእስልምና አምላክ ተከታይ ነበረ? ለአምላክ አልመጣም ሲጀመር። ስለ ክርስቶስ ከሆነ ክርስቶስ እኔ ሰው ነኝ እያለ ቃል በቃል የተናገረ የአምላክን ቃል እየተቀበለ ለሰዎች የሚያደርስ ነበር። ያ ማለት የነብይ ስራ ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሲናገር ምን ይላል? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ይላል። ኢየሱስ ራሱ ቃል በቃል የተናገረው ቃል ነው። ምን ይላል? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ ይላል። ይታላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ይህ ክርስቶስ ስራው ምንድነው? በአምላክና በሰዎች መካከል ሆኖ ከአምላክ ቃልን እየተቀበለ ለሌሎች ማድረስ ማስተማር ነው። ልክ እንደ ነቢያት ማለት ነው። ስለዚህ ሰው ነው ኢየሱስ ክርስቶስ። አምላክ እንዳለው ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አርጋለሁ አለ። ማን ነው ያምላክ? ራሱ አምላክ ነው ከተባለ አምላክ አለው እያለ ነው መጽሐፍ። ያችሁ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። አንደኛ ማን ነው? ይቅርታ የኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያምላክ? አምላክ አለው ኢየሱስ ክርስቶስ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 እንደው ተአምራቶቹ የአምላክ ሥራ ናቸው እንዳትል አላ ያውና አምላክ በኢየሱስ ክርስቶስ በኩል ያደረጋቸው ተአምራቶች ብሎ ይገልጻቸዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده له
ጴጥሮስ እንግዲህ ክርስቶስ ትልቁ ተማሪ ነው አይደል? እሱ ሲናገር ምን ይላል? እናንተ የእስራኤል ሰዎች ሆይ ይህን ንግግሬ ስሙ። የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ድንቅና ተአምረን አደረገለት፣ ይህም ለእርሱ ለእናንተ የተገለጠ ሰው ነበር እያለ ይናገራል። ስለዚህ ኢየሱስ ክርስቶስ አምላክ በእርሱ በኩል ድንቅና ተአምረን ያደረገለት ሰውና መልእክተኛ ነብይ ነው። እሺ ቆይ ተረጋጉ፣ በተራ ታወራላችሁ እያልኩኝ ነው። በተደጋጋሚ እየነገርኩህና ተረጋጋ፣ ታወራላችሁ። እሺ ዑመር አለ ልጁ ዑመር አለ ልጁ አሎ ሄሎ አለ እዚሁ ነው። እሺ ይናገር ሐሳብ ካለው አለ እሺ ቀጥል። አለ ወይ ይሰማል? አይሰማም? ይሰማል። ቀጥል። ሐሳብ ተጨማሪ ሐሳብ እንኳን የለኝም። እሺ እስልምናን ለመቀበል ምንድነው ማድረግ ያለብኝ? ምን አይነት ነገሮች ነው ማድረግ ያለብኝ? እሺ በመጀመሪያ ሸሃዳ ቃል ትይዛለህ። ከዚህ በፊት የሰራኋቸው ኃጢአቶች ካሉብኝስ እንዴት ነው ይቅርታ የሚያስጠይቅልኝ ነገር ያለ? ልክ በሰለምክ ቀን አላህ ሱብሓነሁ ወተዓላ ያን ሊምርልህ ቃል ገብቷል። እሱን ሁሉ ልነግርህ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በጣም በርካታ ቦታ ላይ ምን ይላል? በሱረቱል አንፋል ላይ ለምሳሌ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ከክህደታቸው ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። አምላክ ማለት ይሄ ነው። ወደ እርሱ ስትመለስ ያለፈ ስህተትህን አያስብብህም። እንዲህ ነበርክ እኮ አንተ ብሎ አይጠይቅህም፣ አይይዝህም። ወደ እርሱ ተመላሽ ሆንክ خلاص ባህሪ ነው። ሊክድ ይችላል ሰው፣ ሊሳሳት ይችላል ሰው፣ ሁሉን ኃጢአት ላይ ሊወድቅ ይችላል። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአደም ልጆች ተሳሳሾች ናቸው፣ ከስተተኞቹ ደግሞ በላጮቹ ወደ አምላክ የተመለሱ ንስሐ ያደረጉት ናቸው አሉ። ዛሬ በተመለስክበት ቀን አላህ ያለፈ ኃጢአትን ይቅር እንደሚልህ ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል አላህ። ወደ እኔ ንስሐ ላደረገ ለተመለሰ ባሪያ እምርለታለሁኝ አለ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔ ንስሐ ያደረገ ባሪያዬን እኔ ንስሐውን እቀበላለሁኝ፣ እምርለታለሁ፣ አዝንለታለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ይሄ ነው። እሺ አሁን እስልምና ለመቀበል ዝግጁ ነህ? መናገር እችላለሁ? ሁሱ ጤና ይስጥልኝ። ትንሽ ጊዜ ወስጄ ባስብበት ደስ ይለኛል። በቃ ችግር የለውም። ደስ ባለህ ጊዜና እንትን ትላለህ፣ ትቀጥላለህ። እሺ ማት ከላይ ያለህ ቀጥል። በተራ ታወራላችሁ አርሰ እሺ ሰላም። ከትናንት በፊት ተነጋግረን ነበር። ሳንጨርስ ስራ ልገባ ስለነበረ ነው። እሺ አሁን ብዙ የመጽሐፍ ቅዱስ እንትኖችን አንስተሃል። ብዙ እያንዳንዱ እየገባን ክርስቶስ አምላክ እንደሆነ መናገር ከፈለግን ችግር የለውም ካለን ጊዜ። ግን መጽሐፍ ቅዱስ ተበላሸ ብለህ ካመንክ ለምን እንደ ማስረጃ ታቀርባለህ? ደግሞ የባለፈ ጥያቄን ደግሞ ማለት ነው የምታነሳው ለምትለው ለአንተ ነው የምናነሳው። ለአንተ በውስጡ ላይ ያሉ ነገራቶች ማስረጃ ይሆናሉ። ለምሳሌ ኢየሱስ ክርስቶስ አምላክ ነው ብለህ የምታምን ሰው ነህ አይደለ? ማት ነገር ግን ክርስቶስ አምላክ እንዳለው ያስተምራል። ለአምላክ አምላክ ይኖረዋል ብለህ ታምናለህ? ለስጋ አምላክ ይኖረዋል። ለስጋ ሳይሆን ለአምላክ፣ ስለ አምላክ ነው እያወራኛል። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም፣ ለስጋ ግን አምላክ አለው። ለኢየሱስ ክርስቶስ አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው። ባነሳው ወንጌል እንትን ልበልህ፣ በዮሐንስ ወንጌል ምዕራፍ 8 አምላክ አለ የለውም ኢየሱስ ክርስቶስ? ኢየሱስ ክርስቶስ በስጋ ከመጣ በኋላ አምላክ አለው፣ የስጋው አምላክ። ምክንያቱም የሁሉ ስጋ አምላክ ነው ይላል። ስጋ ምናምን ብዬ አልጠየቅኩም። ኢየሱስ ክርስቶስ የሚባለው አካል አምላክ አለ የለውም? ምን ማለት ነው? ይቅርታ እስቲ ጥያቄውን ግልጽ ጥያቄ ነው። ኢየሱስ ክርስቶስ የሚባለው አካል አምላክ አለ የለው? አዎ፣ ወደ ምድር ከመጣ በኋላ አምላክ አለው። አዎ።
በጣም ጥሩ። ወደ ምድር ሲመጣ ጊዜ በስጋው ብቻ ነው የመጣው። ስጋና መለኮቱ ለቅጽበት እንኳን አልተለያየም። አዎ ለቅጽበት አልተለያየም። አዎ ትክክል። የዛኔ በቅጽበት አልተለያየም ስጋና መለኮቱ። አዎ ስለዚህ ሲናገር ጊዜ ሲናገር የነበረው ስጋ ብቻ ነው ወይንስ መለኮትም አብሮት እንደተዋሃደ ነው? መለኮት የተዋሃደው ስጋ ነው። በጣም ጥሩ። ስለዚህ የዛኔ ስጋና መለኮት በሆነበት ጊዜ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል አላለም? አዎ ብሏል። ግን አሁን ከዛ ቀድሞ በፊት ማለት ነው ወደ አባቴና ወደ አባታችሁ ይላል። እግዚአብሔር አባት ነው። ይህንን ታምናለህ ማለት ነው? እንመጣለን። ቆይ ተዘውር። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል ማለት ነው። አምላኩ ማን ነው? ለኢየሱስ ክርስቶስ እግዚአብሔር አብ። በጣም ጥሩ። ስለዚህ አምላክ አለ። ይሄ እኮ ምስጢረ ስላሴ ያለማወቁን እንጂ ማለት አንድ በዚህ ብቻ በጥያቄ ብቻ ትምህርት ነው የሚያስፈልገው። ምስጢረ ስላሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። እንዴት ማለት? ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አለ? ተውሂድ የሚባል በቁርአን ውስጥ አለ? በደንብ አላሳያለሁኝ። በቁርአን በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ያለው የተውሂድ እንጂ ተውሂድ የሚል ቃል የለም። አለ በደንብ አላሳያለሁኝ። ስላሴ የሚለው ቃል ቆይ ርዕስ አትቀይር። ስላሴ የሚለው ቃል አለ የለም መጽሐፍ ቅዱስ ላይ? የለም፣ ግን ሀሳቡ አለ። ጌታ ዘመንህን ይባርክ። ስላሴ የለም ስላሴ የሚል ቃል የለም፣ ግን የስላሴ ሀሳብ አለ። እሺ ወደ ሀሳቡ ስላሴ እኮ ቆይ ወንድሜ በጣም ቆይ ትንሽ እንትን ልበል። ስላሴ እኮ ለእኛ መግለጫ እንዲሆን ነው አባቶች በፊት የነበሩ አባቶች ማለት ነው ከ100 ዓመት በኋላ ከክርስቶስ በኋላ የመጡ አባቶች ይሄ ሀሳብ ስላሴ ብለን ብንጠራውስ ለመግለጫ ይመቸናል ወይ ያሉት ነው እንጂ ስላሴ የሚል ቃል በቃሉ መጽሐፍ ቅዱስ ላይ የለም። ይሄንን አምናለሁ። አሜን ነው። ጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው ጌታ ሰው። ስለዚህ ምን ታደርጋለህ? ሀሳቡ አለ ብለኸኛል። ሀሳቡን እንድታስረዳን ስላሴ ማለት ምን ማለት ነው ጀምር በጌታ ሰው። ኦኬ ስላሴ ማለት አንድ አምላክ እንደሆነ እግዚአብሔር አምላክ አንድ እንደሆነ ይናገራል። ግን ሶስት አካል ያለው አምላክ እንደሆነ ደግሞ ይናገራል። ለምሳሌ መጽሐፍ ቅዱስ አብርሃም ጋር እየተነጋገረ የነበረውና ከዛ ከእግዚአብሔር ካለ ከሰማይ ይላል። ስለዚህ ሁለት እግዚአብሔር እንዳለ ማለት ነው። ሁለት በአካል ነው ሁለት የምንለው፣ ምክንያቱም እግዚአብሔር አንድ ነው፣ ሶስት አካል አለው። እኛ ስለፈለግን ወይም ደግሞ ወደዛ መግባት ስለፈለግን ሳይሆን ግን ራሱ መጽሐፍ ቅዱስ ነው ወደዛ የሚወስደን። አብ ወልድ መንፈስ ቅዱስ አጥምቁ፣ ምክንያቱም ኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስ ስም አጥምቁ ብሎ በመጨረሻ ማቴዎስ ወንጌል ላይ ይናገራል። ማንንም ነቢይ እንደዛ ብሎ የተናገረ የለም። በሙስሊምም ይሁን በአይሁድም ይሁን ሙስሊምን ፍታ ራስን ቻልና አብራራ ስለ ስላሴ ማለት የትኛውም ነቢይ ማለት ነው። በክርስትና ዓለም ይሁን በአይሁዶቹም ዓለም ይሁን የትኛውም ነቢይ ራሱ ከአምላክ ጋር አስተካክሎ እንትን ያለ የለም። ስለዚህ እግዚአብሔር ኢየሱስ ክርስቶስ አብ እንዳልሆነ መንፈስ ቅዱስ እንዳልሆነ ነገራቸው ላይ ለዛ ነው በዮሐንስ ወንጌል ምዕራፍ 8 አንተ ራስህን ከእግዚአብሔር ጋር እኩል አድርገሃል እያሉ ነው ሊገድሉት የፈለጉት እንጂ እግዚአብሔር አብ እንዳልሆነ ያውቃሉ፣ እግዚአብሔር መንፈስ ቅዱስ እንዳልሆነም ያውቃሉ። ስለዚህ ስላሴ የሚል እግዚአብሔር በዚያ መንገድ መገለጥ ፈልጓል። እኛ ደግሞ በተገለጠልን መልክ እንጂ እኛ እግዚአብሔር ባጭሩ ተመራምረን የምናውቀው ነገር የለም። ስላሴ ማለት ባጭሩ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በመለኮት አንድ፣ በስጋ በአንድ ነው፣ በአካል ሶስት ብሎ ማመን ነው አይደል? በሶስት በስም ስራቸውም ሶስት ነው፣ ግን አንድ ነው። ልክ ሰው ለምሳሌ እኔ ማለት ነው። እሺ በጣም ጥሩ። አሁን እዚህ ጋር ከነቢያቶች ለመጀመሪያ ጊዜ መለኮት አንድ ነው፣ በመለኮት አንድ ነው አምላክ፣ በአካል ደግሞ ሶስት ነው ብሎ ያስተማረው ማን ነው? ሙሴ ነው። ምን ማለት? ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው ነቢይ ማን ነው? አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ የተናገረ ሁሉንም ገና ያለን ለምሳሌ እንፍጠር ሲል ነቢይ ነገር አከሌ ነቢይ በልና ማን ነው ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው? አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብሎ ያስተማረው የመጀመሪያው ነቢይ ማን ነው? እግዚአብሔር ከአንድ በላይ እንደሆነ ግልጽ አልነበረም ያኔ ማለት ነው።
ግልጽ አልነበረም። ግን ከአንድ በላይ እንደሆነ ግን ይናገሩ ነበር ማለት ነው ነቢያቶቹ ማለት ነው። ጨረስክ? የለም። ባለፈ ልክ እንዳልከው ለምሳሌ ባለፈ ያልከው ነገር ምንድነው? እግዚአብሔር ስማ እስራኤል ስማ አዳምጥ። ስለዚህ ከነቢያቶች አምላክ በመለኮት አንድ ነው፣ በአካል ግን ሶስት ነው። እነርሱም አብ ወልድ መንፈስ ቅዱስ ይባላሉ ብሎ የሰበከ አንድም ነብይ የለም ማለት ነው። የጌታ እየሰማኝ ነው? አዎ እየሰማኝ ነው። እሺ እግዚአብሔር ከአንድ በላይ እንደሆነ ይናገሩ ነበር ነቢያቶቹ። ብዙ ነቢያቶች ተናግረዋል። ከአንድ በላይ ነው አይደለም? አንድ ነው ብለው ደግሞ ተናግረዋል ማለት ነው። ከአንድ በላይ ነው ምናምን። ለምሳሌ አምላክ አንድ አምላክ መለኮት አንድ ነው በአካል ሶስት ነው ብሎ የሰበከ የመጀመሪያው ነብይ ማን ነው ካለ ወደ ጥቅስ ትሰጠናለህ፣ እናየዋለን። ብዙ ነው ጥቅሶቿ። ለምሳሌ ማለት ነው ብዙ ማንሳት እንችላለን። ለምሳሌ ዘዳግም ምዕራፍ 4 ቁጥር 6 ላይ እስራኤል ሆይ ስማ እግዚአብሔር አምላክህ እግዚአብሔር አንድ ነው ይላል። አሁን እዚህ ለምሳሌ የአይሁድ እንትኖቹ እንኳን ራሳቸው ማለት ነው ለምን የእግዚአብሔር ሰው ስም ሶስት ጊዜ እንደተጠራ አናቅም ነው ያሉት። የእስራኤል ራሳቸው ስኮላሮቹ ማለት ነው በእንትኑ ሲናገር ማለት ነው በዕብራይስጥኛው ሻማ እስራኤል ያህዌ አንድ ኤለሄይኑ ሁለት ያህዌ ብሎ ሶስት ጊዜ የእግዚአብሔር ስም ጠርቶ አሃድ ይላል፣ አንድ ነው። ይህንን ነገር እንኳን ለምን እንደተባለ አያውቅም፣ ግን እኛ በክርስቶስ መጥቶ ደግሞ ግልጽ አድርጎናል። በዮርዳኖስ የአሁኑ ቃል ትርጉም ምንድን ነው? እግዚአብሔር ብሎ የእግዚአብሔር ሰው ስም ሶስት ጊዜ ጠርቶ አንድ ነው። ትርጉሙ ምን ማለት ነው? ተርጉምልን። እስራኤል ሆይ ስማ ጌታ አምላካችን ያህዌ ኤለሄይኑ ያህዌ ይላል። ምንድን ነው ትርጉም? የእግዚአብሔር ስም ነው። ያህዌ የእግዚአብሔር ስም ነው። ኤለሄይኑ ስሙን አይደለም ማለት ነው። ትርጉሙን ንገረና ያልኩህ ምንድን ነው ትርጉሙ? ያህዌ ትርጉም ምን በል እግዚአብሔር ስም ነው። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው ጥቅስ ነው አይደለ? አዎ። ታዲያ ምንድን ነው እዚህ ጋር ስላሴ ወይ ጌታ ስም? አይ ማለት በእንትኑ እንመለስና በሶስት ጊዜ ለምን እንደተጠራ ስኮላሮች ራሱ አያውቁም። በአማርኛ ሲገልጽ ጌታ አምላክህ ብሎ እንትን ያልፈዋል፣ ግን እንደዛ አይደለም ነው እያልኩኝ ያለሁት። እንደዛ አይደል? እስኪ አንተ እያሳየህ እስኪ ያሳየን። እስኪ ዕብራይስጡን አውጣና አንብብና አስረዳን እስኪ። ኦኬ ባይብል ሀብ አለ ክፈተውና እንትን ልበልህ ወይ? ቆይ እንትን ልበላ። እሺ አቡከር አለ ዛህራ አላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ኦኬ። ሰላም ነው። እንዴት ነው? አልሐምዱሊላህ። እንዴት ነው? ሰላም ነው። አዛን ብሏል። 20 ደቂቃ ሆኗል። ለሰግድ ነው። ቀጥሉ። እሺ አልሐምዱሊላህ ደህና ነው። ጾም አሪፍ ነው። አልሐምዱሊላህ። ሁሉንም ቀን ጾመሃል? ስንት ቀን አፈጠርክ? ግማሽ ቀን ነው እየጾምክ ያለሁት እስካሁን። ሚውት ላድርግላችሁ ወይንስ? ሚውት አድርገውና እንደዚህ ይሻላል። ቀጥሉ። እሺ ወገናችን ማቲ የሁኑ ያመጣኸው ልክፈተውና ላሳያችሁ። እኔም ገቢ ነኝ ስራና ከ10 ደቂቃ በኋላ እንትን እንበለው። ሽማ እስራኤል ያህዌ ኤሎሂኑ ያህዌ ኻድ የሚለውን ቃል በዚህ ያልሆነ ትርጓሜ ነው የሰጠኸው። እንደዛ ማለት አይደለም። ትርጉሙ ራሱ ማለት ነው። ኦኬ ልክፈተውና ላሳየህ። ባይብል ሀብ ገብቼ ራሱ ዕብራይስጡን ላሳይክ። ቪዲዮ አልከፈትክም? ቪዲዮ ክፈትና እስቲ እንመልከተው። እየከፈትኩኝ ነው፣ ግን አክሰስ የለህም እያለኝ ነው። አክሰስ የለህም እያለ ነው። እሺ አልሞላህም እንዴ? ቆይ እስቲ እኔ ብዙ ኔትወርክ አስቸግረኝ። ቲክቶክ ይቅርታ።
ችግር የለውም። ኔትወርኩ አዛ አደረገኝ እንጂ እኔም አሁን ከፍትልህ ነበር። እሺ ችግር የለውም። ጥቅሱን እንትን ስለምንለው እስቲ ብራይትኛውን ራሳችን እየፈታ ነው እንሂዳ። ሽማ እስራኤሉ ማለት ምን ማለት ነው? እስራኤል ሆይ ስማ። ያህዌ ማለት የአምላክ ፕሮፐር ኔም ነው አይደል? እንደ ፕሮፐር ኔም የሚያዝ አዎ፣ ያህዌ አዎ፣ የእግዚአብሔር ስም። ኤሎሂኑ ማለት ምን ማለት ነው? ኤሎሂም እሱም አምላክ ማለት ነው። ግን ኤሎሂም ሲል አምላክ ማለት አይደለም። አምላክ ማለት አይደለም። ማርቆስ ወንጌል ላይ ኢየሱስ ክርስቶስ አምጥቶ ኤሎሂኑ የሚለውን ቃል ኩሪዮስ ብሎ ነው ያመጣው አይደለም? ማርቆስ ወንጌል ላይ ትክክል። ስለዚህ ኤሎሂኑ የሚለው ቃል ጌታ የሚለውን ተክቶ የመጣ ነው። ስለዚህ ያህዌ ኤሎሂኑ ያህዌ እኻድ አለ። ያህዌ የሚለው እዚህ ጋር ምን ነው የሚያሳየው? ሁለተኛ ላይ የተቀመጠ ቀጥታ እኮ ነው። ጌታ አምላካችን አንድ ጌታ ነው። ኦር ደግሞ እንደውም ጥቅሱ ጌታ አምላካችን ተብሎ መተርጎም የለበትም። አምላካችን ያህዌ አንድ ያህዌ ነው። በቃ ጥቅሱ አንድ ያህዌ ነው። ክፈተውና ባይብል ሀብ ክፈት ወንድም። ኔትወርኩ እንትን ብሎኝ ነው። አይ ጥቅሱን ስለማውቀው ነው ማወራ። ምናልባት አንተ እንትን ካልከው የሚከፍት ሰው ቢኖር መግባት ይችላል። ኔትወርኩ ደግሞ ማለት እኔ ይሄንን የአይሁዶቹ እንትን ነው እንግዲህ ለነሱ የተሰጠ ወይም ደግሞ የራሳቸው መጽሐፍ ነውና ቆይ የአይሁዶቹ ከአይሁድ ኮሜንተሪ ነው አምጥቼላ ከአይሁድ ኮሜንተሪ አንድ ማስረጃ አሁን ለተናገርከው እስቲ አቅርብ እስቲ። አዎ አሁን እነሱ ምንድነው የሚሉት እኮ አንድ ኮሜንተሪ ሶርስ ስጠኝ እዚሁ ከፍተን እንመልከተው እስቲ። እንደዛ ብሎ የሚፈታ አንድ ሰው ካለ አንድ ሶርስ ስጠኝ። ግን ከክርስቲያን ራሱ ሰጣለሁ። ከክርስትና አስተምህሮ ቸርች ፋዘር እርሊ የሆኑ ቸርች ፋዘሮችን ብትመለከት በቃ አንድ ነው። እንደውም ኮምፓውንድ ናውን ነው ምናምን ብለው ነው ትንሽ ወደዛ የሚሉት እንጂ አንድነቱ ላይ ምንም እንትን የለባቸው። ምን ሆኖ ነው ይሄ? አዎ አንድ ነው እሱማ። ለዛ እኮ ነው። ግን ለምን ሶስት ጊዜ የአምላክ ስም እንደተጠራ አናቅም ብለው የጻፉት የስኮላሮቹ የአይሁዶቹ ኮሜንተሪ ነው ማመጣለ። ቆይ እሺ እኮ ስም አንድ ኮሜንተሪ ንገረኝና እንደዛ እናድርግ። ካልሆነ ደግሞ ወደ ቀጣይ ይሄ ሶስት የተጠራ ስለዚህ ያሳያል ካልን አስቸጋሪ ነው። አይደለም ሳውል ብሎ አሁን እንትን ላይ ብትመለከት አይደለም። ለምሳሌ ያህል ነው ያመጣሁት ወንድሜ። እግዚአብሔር ከአንድ በላይ እንደሆነ በኦሪት ይነገር ነበር። ክርስቶስ ከመጣ በኋላ ግን ቀደም አላቋረጥህም ብዬ ነው ማቲ፣ ይቅርታ። እግዚአብሔር ከአንድ በላይ ነው ወይስ አንድ እግዚአብሔር ነው ያለው? ከአንድ በላይ አካል እንዳለው ይነገር ነበር። ይቅርታ ግን ከአንድ በላይ እግዚአብሔር የለም አይደለ? አንድ እግዚአብሔር አንድ ነው። በቃ አይ ከቀደም ጀምሮ ከአንድ በላይ እግዚአብሔር እያልክ ነው። ያ ደግሞ የክርስትና አስተምሮ ይቅርታ፣ የእንትን አማርኛ የኔ ቋንቋ አይደለም በነገራችን ላይ። ለዛ ነው በጣም ይቅርታ። ማለት ከአንድ በላይ አካል እንዳለው ማለት ነው። ይቅርታ። እሺ፣ ለዛ የሚሰጠን ማስረጃ ትሰጠኛለህ? ምን ውስጥ ልግባ? ቆይ ለምሳሌ ኢሳይያስ 48:16 the Lord his spirit and the sent one ይላል ማለት ነው። እግዚአብሔር መንፈስ እንዳለው አምላክ የሚላክ እንዳለ ይናገራል። ኢሳይያስ 6:3 ኢሳይያስ 63 ከ9 እስከ 10 ኢሳይያስ ምዕራፍ 45 ቁጥር 16 አምላክ አንዱ አምላክ በመንፈሱ ልኮኛል ብለው ነው የሚናገረው። እዚህ ጋር እንደውም ልከውኛል ብለው አማርኛ ላይ ሊያጣሙት ሞክረዋል። ሻላሃኒ ነው እንጂ ሻላሃኑ አይልምና ሻላሃኒ የሚለው አምላክ በመንፈሱ ልኮኛል ነው የሚለው እዚህ ጥቅስ። ይሄ ስላሴን 48:16 ስላሴን ያሳያል ብላ ያመጣበት ነገር 48:16 እኮ 48:16 አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በዕብራይስጥኛውን ግን የምትመለከተው ሻላሃኒ ነው የሚለው፣ ልኮኛል ነው፣ ሻላሁ አይልም። ኔትወርክ ምን እንደሆነ አላውቅም፣ በጣም እያስቸገረኝ ነው። በሌላ ስልክ መግባት አልቻልኩም። እሺ ወገናችን
እሺ ሌላ ሰው ይቀጥል። አይ ቲንክ ወጥቷል። ስራ መግባት አለብኝ ግን ሌላ ጊዜ በሰፊው እናወራለን። አይ እንደዚህ ባልተረጋጋ መንፈስ በጣም አመሰግናለሁ። ስለ ምንድነው የሚባለው እንዲህ በጽሙና ስለሰማችሁኝ በጣም አመሰግናለሁ። ያው ማለት በመከባበር ብንናገር በጣም አሪፍ ይሆናል ብዬ አስባለሁ። በጣም አመሰግናለሁ። መልካም ቀን ለሁላችሁ። ነገ ምናልባት እገባለሁ ድጋሜ ኢንሻአላህ። አላህ ካገናኛንና አላህ ካቆየን እንገናኛለን። አላህ ሂዳዩን መስመር ያሳየ፣ አላህ ሂዳዩን ይስጠልህ። ያው በጥሩ በስርዓትና በተሻለ በእውቀት ነው የተወያየ ነው። እናመሰግናለን። እኔም አመሰግናለሁ ወንድሜ። መልካም ቀን። መልካም። እሺ ኢንሻአላህ ሌሎች ካላችሁ ቀጥሉ። ወገኖች ካላችሁ ግቡ። በቀላሉ እስቲ አስተምህሮታችሁን ነቅሳችሁ ከመጽሐፋችሁ ከራሳችሁ መጽሐፍ አስተምህሮታችሁን አሳዩን። ስላሴ መለኮታዊ ነው ካላችሁ ግቡና አሳዩን ስላሴ መለኮታዊ መሆኑን። ኢየሱስ ክርስቶስ አምላክ ነው ካላችሁ ግቡና አሳዩን አምላክ መሆኑን። ሌላ ንጽጽራዊ ጥያቄ ያለው ሙስሊም ካለ መግባት ይችላል። ኬና ሚል ከላይ አንድ አካውንት አለ። ክርስቲያን ነሽ? ኬና እሺ ጥያቄ ያለው ሰው ካለ መቀጠል ይችላል።